ማናችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ዓለም እየተነጋገረበት ያለ ዛሬ ልክ እንደ ቀነኒ አይነት አደጋ ውስጥ የገባችው የእህታችንን የጽዮንን ነገር እንግዲህ ቪዲዮን ቲክቶክ የምትመለከቱ ተመልክታችኋል። ዓለም እየተነጋገረበት እህታችን ጽዮን 17 ክፍል ቪዲዮ ሰርታለች። 17 ቪዲዮ በአንድ ታሪክና በህይወት አላህ አትርፏት ህይወቷን ያወጣች እህታችን ናት እና በጣም ያስደነግጣል። በዙሪያ ጉር ልነግራችሁ ነው። ከቀነኒ ጋር የተያያዘ ነገር ነውና የቀነኒም ጉዳይ እንዳለ ነው። እህታችን እንግዲህ አንድ የተረገመ ወንድ አግብታ ባገባች 6 ወርም ሳይሞላት ነው የተፋታችው። ህይወቷን ነው ቶሎ ያተረፈችው። 6 ወር ራሱ መቆየት የለባት። ይሄ 5 ወር ከምናምን ወይም ደግሞ 6 ወር እንኳን መቀመጥ የለባትም ነበረ። አይ ጥፋቱን፣ ብልግናውን፣ ጭራቅነቱን ገና 3 ወር ላይ ምናምን ላይ ነበረ አላህ ያሳወቃት። እሷ ግን ይሄ እንደዚህ ቢሆን ይሆናል እንደዚህ ቢሆን ይሆናል እያለች ችላው ወደ 5 ወር ከምናምን ተቀምጣ ተፋታሽ ማለት ነው። ጥሩ ቤተሰብም ስለነበራት እና ወላሂ ስለ ባሏ ብትሰሙ በቃ እንዴት ብዬ ልንገራችሁ። ልክ እንደ ቀነኒ ባል ነው። ልዘርዝርላችሁ ያልሰማችሁ ካላችሁ ታሪኳን እኔ ልንገራችሁ የሰማሁትና ባሏ ምን ያደርጋል? ከተለያዩ ሴቶች ጋር በስልክ ይባልጋል፣ በአካልም ተገናኝቶ ይባልጋል። ምንም አይነት ስራ ተስራ ስራዋን አያደንቅም። ይሄ እንደዚህ ነው አበላሽሹ። መልካም ስራ ሰርታ ጓደኞቹ ጋር ሄዶ ምርጥ ስራ ሰርተ ምናምን ብሎ የሚያደንቀውን ለእሷ ግን እንደማትረባ ምንም ጥሩ እንዳልሆነ። አረ በቃ ታሪኳ በጣም ከባድ ነው ያሳለፈችው። በ17 ክፍል ነው የዘረዘረችው። አኡዝ ብላ ምን ሽጣረጅም ደግሞ ፈቴው ምናምን ለቀው ሳይ እንደው ለዚህ ነው እንዳልኩ የሆነ ቅጭጫ ለቀጫጫ ነው ምናምን ነገር። ድሮ ምን የቀጭነው እንደ በርግጥ አልወድም፣ ደስ አይሉኝም። በቃ ባለጌ ነው የሚመስል፣ ሸሌ ነው የሚመስሉኝ። ይሄን ያመለካከት ነው ለምን እንደው አላውቅም። እና የሷም የሆነ ቀጫጫ ልም ያለ ባለጌ ለሐውለ ወላ ቁወተ ኢላ ቢላሂ አልዓሊዩል ዐዚም። ቀፈፈኝ፣ በቃ ስራው ቀፈፈኝ፣ አንገሸገሸኝ። ያደረጋት ነገር ሁሉ ዓለምን ዛሬ መነጋገር ያደርጓል። እና ይሄን ታሪኳን ደግሞ ያወራችው ከሱ ጋር በተለያየች በ2 ዓመቷ ነው። እንግዲህ ከሱ ጋር ተለያይታ እንግዲህ ፍቅርም አለባት። ምንም ቢበድላትም ታውቃለች፣ ሴቶች አይጣለው ያን ከዛ ከፍቅር ወጥታ እሱ ካደረሰባት ትሮማዎች በሙሉ ካሰቃያ በሙሉ ድና አገግማ አስባበት ስታበቃ ከ2 ዓመት በኋላ ነው ዛሬ ታሪኳን ያወራችውና 2 ዓመት ሙሉ አላወራችም። አንዳንድ ሰው ኮሜንት ላይም ብሏታል፣ በፊት አውርተሽ ቢሆን 2 ዓመት ከመቀመጥ በፊት አውርተሽ ቢሆን እኮ ቀነኒም ትተርፍ ነበር ምናምን ብለው ጽፈውላታል። ያኔ ያንቺን ጥንካሬ ስታይ እንደስታመልጭ ስታይ ታመልጥ ነበር ምናምን ለማለት ፈልገው ማለት ነው። እና ሴቶችዬ ወላሂ ነው የምላችሁ የሚመታ ባል አይደለም የሚገለምጥ ምንም አይነት ነገር ሳትስራሽ የማይጥም አንቺ እንዳትደስቺ የአንቺን ሰላም የሚነሳ ባል ካለሽ ዛሬ ተፈች። ነገ የቀነኒ ድል የዚች ላይ የደረሰባት ስቃይ ቢያንስ እንኳን በህይወት ተርፋለች በማምለጧ። የቀነኒ ድል ደርሶሽ ብትሞቺ ቀነኒ ይኸው ባሏ ተፈታ። አይታችኋል እንግዲህ ቲክቶክ ላይ ዛሬ ተናገረ በራሱ ገሎም ኩራቱ ደግሞ ወንድሟ ትንሽ ወንድሟ ዛሬ የተስረቀረቀ እያለቀሰ ባሏ ሲያደርጋት የነበረውን እህቱን ተናገረ። እንግዲህ አላህ ይጠብቀው። እህቱን እንደገደለ እሱንም እንዳይገለው አላህ ይጠብቀው። ትንሽ ወንድሙ የቀነኒ ወንድም ዛሬ የእህቱ ባል የሚያደርስባትን አብሯቸው ሲኖር ሁሉንም ተናገረ። ሲያየ የነበረውም ማለት ነው። ህፃን ልጅ ነው ገና ማለት ነው። 10 ቤት ነው ገና 10 ቤት ያኔ 14 13 12 ቢሆን እድሜው ከዚያ አይበልጥም። 13 ወይ 12 ነው የሚሆነው። በቃ ቀነኒን ሁሉ መቻል አልነበረባትም። ቀነኒ ጀግና ጓደኛ በዙሪያዋ ጀግና ጠንከር ያለ ቤተሰብ ምናምን የላትም ነበር ማለት። ይህን ችግር አወያይተው እንደዚህ የሚያስቃይሽ ከሆነማ ተፈች ቶሎ ሩሽ እንደሽ አምልጪ የሚላ ቤተሰብ አልነበራትም ነበር። እችላለሁ ከዛሬ ነገር ይቀየራል ፍቅሬ ነው ብላ
በስተመጨረሻም ገደላት። ገሏትም ደግሞ አልገደልኩም ማለት ተፈታ። አዝማሪው ተፈታ። ከዛሳ ቤተሰቦቿ ደግሞ ለልጃቸው ድምጽ ሲሆኑ እነሱን ማሸማቀቅ እንደሚገላቸው እነሱ እንደማያኖራቸው በዛቻ ይልክባቸዋል። ብዙ ነገር እየተወራ ነው ዛሬ ራስ ቲክቶክ ላይ ማለት ነው። በነኪያ ቤት በሷ ቤተሰቦች ላይ እየደረሰ ያለው ነገር ልጃቸውንም አተው አያችሁ። አትታገስ። የትዳር ትዕግስት ነው። ወልዶ መለያየት መጥፎ ነው ምናምን ብለሽ ልጆችን ከአባትነት ያላሳድግም ምናምን ብለሽ ትሞቺና የቲም ልጆች ታሳድጊያለሽ። ሞተሽ ልጆች የቲም ሆነው ከሚሰቃዩ አባታቸውን አተው አንቺ ብቻሽ ሆነሽ ብታሳድጊያቸው ይሻላቸዋል። ጥንክር ብለሽ ሰርተሽ ታሳድጊያለሽ። ምንድነው በ26ኛው ክፍለ ዘመን ሰው አሁን ሰልጥኗል። ሴት ሁሉ ይሰራል የራሱን ስራ። ምንም የሚካበር ነገር የለም። ልጅ አለ ለመፈታት ህይወት ይመረኛ ምናምን የምትሉ በረንዳ ላይ የጀበና ቡና ወይም ደግሞ ሊስትሮ ወይም ደግሞ ክሰል ገዝታችሁ በቆሎ እየጠበሳችሁ እየሸጣችሁም ቢሆን ለብቻችሁ ኑሩ ተለያይታችሁ። እንደዛ አይነት ሙሲበኛ በሽተኛ ባል ያላችሁ ወላሂ ላዚም ህይወታችሁን አምልጡ። አረውዝ ቢላ አንዷ ራሱ ዛሬ ወላሂ እንደውስ ዳር ዘጋኝ እንደው አንዷ ዛሬ ጉልንቀራችሁ ሷን የሰማሁት ሙባረክ ቤት ነበርና እየሰማዋት ነበረ። በኦሮምኛ እያወራሽ ነበረ። 2 ልጆች አሏት። ከዚህ ሀገር ገብታ አራግቢ እድሜሽ ሄደ ልጅ በልጅነት ምናምን ብለው አንዳንድ ምቀኛ ሰዎች ለራሳቸው ትዳር እንዴት እንደሆነ እያወቁ ግን ጥሩ አስመስለው ይች ልጅ እሷ ስታስበው አዋክባ ያስገቧታል። ሱብሃንክ ያደረጋት የሚያደርጋን ነገር ሁሉ እንደዛ ያሰቃያት። ከአረብ ሀገርም ይዛ የገባችውን ብር አንዴ እንደዚህ ሆንኩ፣ አንዴ ልጅ ታመሙ፣ አንዴ ምን ሆነ እያለ ጭርስ አድርጋለች። ተስፋዋ እንዲወጣ ምንም እንደማትረባ ከሱ ርቃ መኖር ሁሉ እንደማትችል በቃ ጨወት ብሎባት በለዋ ላይ ስንት ብልግና እየባለገ 2 ሚስቱን ላግብቶ ፈቶባት በለዋ ላይ በስተመጨረሻም ደግሞ ልጆቿን ይዛ ወደ እናቷ ቤት ከዛ እናቷ ቤት መጥቶ የእናቷን ቤት አቃጠለ። ከዛ አሁንም ለእናቷና ልጆቿ ቤት ተከራይታ አስቀምጣ እሱን ተፈታ። ወደዚህ ልመጣ ነበር አልፈታም አለ። ከዛ በኋላ ወደዚህ መጣች። እዚህ መታው ዱባይ ናትና ገና 3 ወሬ ነው አለች። አሁን 3 ወሯ ልጆቿን ሄዶ ከእናቷ ጋር መንጥቆ ወሰደ። እናቷን ድብድብ በቃ 10 ጊዜ እናትሽን እገልብሻለሁ፣ ቶሎ ብር ላኪ ለኔና ለልጆቼ እናቴ ጋር ይቀመጡኝ፣ እናቴ ጋር ነው ካስቀመጡት አንተ ጋር አይደለም ስትለው እናትሽን እገልብሻለሁ። እንደው ያለችበት ህይወት ስታወራ በቃ ጭንቅንቅንቅንቅ ቀላ በሰው ሀገር በዚህ ላይ ገና 3 ወሯ ነው። አሁን አረብ ሀገር ተመልሳ ከመጣች በቃ ምድር ሰማይ ጠቧት። የሆነ በቃ አላል መጥፎ ሀሳብ እስከምታስብ ድረስ የሆነ ራስ እስከማጥፋ ምናምን ሰላሟን ንስት በቃ እዛ ሞኝ እንደዚህ ነው አለች። ሳመልጥ ልጆቼን ይዤ የሆነ ይሁን ብዬ ከሱ ሳመልጥ ምልስ አድርጎ ያስገባኛል አለች። ምልስ አድርጎ ገልሻለሁ ምናምን ብሎቼ ጋር የሆነ ቦታ ይመጣና አስፈራርቶ በሽጉጥ ምናምን ይመልሰኛል አለች ወደ ቤት። ዱንያ እንድጠባን ነው ያደረጋት። እና ተጠንቀቁ፣ ባል አትበሉ እሺ። ላጤነት ይለምልም። ጥሩ ባል ካልሆነ ዘላለም ሳናገባ ኖረን በጀነት እናገባለን። መጥፎ ባል አግብታችሁ ወይ ተመገደል ወይ እንደዛ አይነት ህይወት እስከ ቤተሰብሽ ጦስ እስከምታመጭ